አዋልድ መጽሐፍት ሳይሆኑ መጽሐፍ ቅዱስ ነው። እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እርሱ መጽሐፍ ቅዱስ ነው። እውነተኛ የሆኑ የመጽሐፍት ሁሉ ልጆች አሉ፣ እነሱ ደግሞ አዋልድ መጽሐፍት ይባላሉ። አዋልድ መጽሐፍቶቻችን የሃይማኖት መመስረቻዎች አይደሉም። የቃል ኪዳን፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶቻችን ናቸው። ስለዚህ ከአንድ ፕሮቴስታንት ጋር ስናወራ የምንወያይበት ሰነዳችን መጽሐፍ ቅዱስ ነው። ኦኬ፣ አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ እግዚአብሔር የለም ብሎ ለሚያምን ሰው ሙሴ ቀይ ባህርን ከፈለ ብዬ መንገድ ለሱ የሚጠቅመው ነገር ምንድን ነው? በመጀመሪያ ሙሴ ቀይ ባህርን እንደከፈለ ለማመን በመጀመሪያ ማመን ያለበት አንተ ገብቶ አንተ አታውራ እስከ ጨርስ አዳምጠኝ ቴዲ። ስለዚህ በመጀመሪያ የምናስቀድመው ሀልዎተ እግዚአብሔርን ነው። አየህ ኢያሱ በገባውን ፀሐይን 5 ዓመት እንዳቆመ ለዚህ ሰው በመጀመሪያ መሰብክለት በባካ አዳምጠኝ። ለዚህ ሰው በመጀመሪያ መሰብክለት እግዚአብሔር መኖሩን ወይ ያለመኖሩን ነው። ስለዚህ አዋልድ መጽሐፍቶቻችን በኦርቶዶክስ ያረዳድ የሚፈቱ እንጂ ከፕሮቴስታንት ወንድሞቻችን ጋር የምንወያይባቸው ጉዳዮች አሉ። በመጀመሪያ አዋልድ መጽሐፍቶቻችን ዙሪያ አንተ ጥያቄ ከማንሳት በፊት በመጽሐፍ ቅዱስ ትምህርቶቻችን ዙሪያ ማመን አለብን። ይሄ ሰው እንኳን አዋልድ መጽሐፍትን መጽሐፍ ቅዱስን እንኳን በቅጡ የሚያውቅ አይደለም፣ እንዲህ በቅልጥፍናው አዋቂ እንዳይመስል። ስለዚህ አሁን በአዋልድ መጽሐፍ ሳይሆን የምናወራው በመጽሐፍ ቅዱስ ስዕላት መጽሐፍ ቅዱስ ናቸው ወይ ሰረዱ ብለው ጥያቄ ይቀጥል። አደምጣለሁ። 3 ደቂቃ ነው ያለው። እዚህ ጋር እንደዚህ ይላል። 3 ደቂቃ አለኝ። 3 ደቂቃ ትጨምረኛል። 6 ነው ያለኝ። እዚህ ጋር በብፁም አይጨምርልህም። 3 ደቂቃ ነው። ጋይስ እኔ አሁን የምጠነቀቀው ለአድማጭ ተመልካቾች ነው። እኔ እኮ በእናታቸው እኔ እዚህ ጋር ማከብራቸው ሰዎች አሉ እያደመጡ ያሉ 22,000 ሰው ባለበት ቦታ እንዴት ነው የምንጨቃጨቀው? ቀላል ነገር ነው እኮ ይጠይቃል። ከዛ ደግሞ እሱ እንትን ብሎ ኤርሚያስ ሂድ፣ እኔ አዋዩ ነኝ። እኔ ምላቸው ስንት ደቂቃ ነው የቀረኝ ቴዲ? ስንት ደቂቃ ነው? 3 ደቂቃ ነው ያለው። ቆይ 4 ደቂቃ አለ። ምክንያቱም አንተን ስጠይቅ ፖስት ስላደረኩኝ 4 ደቂቃ አለ። በ4 ደቂቃ ጥያቄዎቹን የጠየቀው ጥያቄ ካለመመለሱ ትሄድበትና ተጨማሪ የምጠይቀው ጥያቄ ካለ ታብራራለህ። 3 ደቂቃ ጨምርልሃለሁ ያልከኝ። እሺ 5 ደቂቃ ነው፣ ችግር የለውም። 5 ደቂቃ ሂድ። በፍጹም 5 ደቂቃ ለምን ትጨምርለታለህ? 3 ደቂቃ ሊቀረው 4 ደቂቃ ሲጨምር ያለው 4 ደቂቃ ብቻ ነው። ለአንተም ሰጥሃለሁ። አሁን እንዴት መሰለህ? አይ ከዚህ በላይ የኖር የልጅ አሁን እኮ አሁን እያንዳንዱን ደቂቃ ኢፌክቲቭሊ ተጠቀምን ስንከራከር ነው። 4 ደቂቃ ነው ያለው። ያቆሙ 3 ደቂቃ ላይ 1 ደቂቃ ጨምርክለት። ስንከራከር ውለን በንቶ ፈንቶ ነገር አሲፍ በቃ እያንዳንዱ ደቂቃ ቴዲ ፕሊስ እባክህ አሁን ጊዜ አንፍሽ። ያለ 4 ደቂቃ ነው። በ4 ደቂቃው ሲናገር እኔም አንድ ጊዜ አወያዩን ነኝ 5 ደቂቃ ሰጥቼዋለሁ። ተጨማሪ ለአንተ ደቂቃ ስጣለሁ። ፔሬድ 5 ደቂቃ ነው። 4 ደቂቃ እንዳለቀ እኔም ለአንተም ሰጥሃለሁ። ችግር በቂ ደቂቃ ሰጥሃለሁ። ተጨማሪ 1 ሰዓት ሰጥሃለሁ። ካላስፈለገ ደግሞ ሰጥቼዋለሁ። ይናገር፣ ችግር የለውም። በደቂቃ በቂ ደቂቃ ስጠለሽ 15 ደቂቃ ተሰጥቶት የጥያቄውን ጊዜ ጨርሷል። እኔ 15 ለመጨረስ እንኳን ይኸው 5 ጊዜ እንደ ህፃን ልጅ እየተለመነ ኢንተራፕት እያደረገ ማለት ቴዲ እኔ ኦኬ ምንድነው ያለው እዚህ ጋር እንግዲህ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆንና መምህር ብሎ ያለ ወደ ምሕረት ላይ የሚሰብከው ዲያቆን በስነ ምግባር እዩት እንዴት ኢንተራፕት እንደሚያደርግ። ሁለተኛ በቤተ ክርስቲያኒቱ መጽሐፍቶችም በመጽሐፍ ቅዱስም ነው፣ በሁለቱም ነው ያወራሁት። በመጽሐፍ ቅዱስ በአምላኬ ቃል አውርቻለሁኝ፣ በቤተክርስቲያኒቱ መጽሐፍቶች አውርቻለሁኝ። በሁሉም ላይ ማን እውቀት እንዳለው እውነት እንዳለው እውነት እንደሌለው ከወንጌላውያኑና ከኦርቶዶክሳውያኑ ማን እንደሆነ ዛሬ 23,000 ሰው ባለበት ለብዙ ዘመን ስፈልገው ነበር። ፈለገን እንደውም ስላገኘሁት መድኃኔዓለም ጌታ ኢየሱስ ክርስቶስን እጅግ አድርጌ አመሰግናለሁ ማለት ነው። ከማን ጋር እንደምታወራ ማወቅ አለበት። እሺ ምን አለ? በቤተክርስቲያኒቱ መጽሐፍት ላይ እዚህ እኔ ፊት አልጠይቅም ብሎ ያለው እሱ ግን በአውደ ምሕረት ላይ እንዲያል ይሰብካል። ክርስቶስ ሰምራ ገድል ላይ እጅግ በጣም ድንቅ ቃል እናገኛለን። በእውነት የእናታችን የቅድስት ክርስቶስ ሰምራ ረድኤት በረከት በሁላችን ላይ ደረብን። ርዕሳችን ስለ ስዕላት ነው። ቅድስት ክርስቶስ ሰምራ ከዕለታት በአንዱ ቀን ማለትም በመጋቢት 27 ከስጋ ወደ ይህንን እንግዲህ አስተማሪ እሱ ነው። የክርስቶስ ሰምራ ገድል ይሄ ነው። እዛ ህዝብ ፊት መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ፊት ይናገራሉ፣ ይህንን ይሰብካል። እዚህ ግን ሲመጣ እና ተጠይቅ ተብሎ ሲባል ግን ወገቤን ይላል። እንዳያችሁት ማለት ነው። እሱ ብቻ አይደለም፣ ከሊቅ እስከ ደቂቅ ያሉት ኦርቶዶክሳውያኑ እንዲሁ ናቸው። በእነዚህ መጽሐፍቶች እዚህ 23,000 ሰው ባለበት ለጉራ አይደለም። በእነዚህ መጽሐፍቶች
ከጳጳስ ጀምሮ እስከ ዲያቆን ድረስ ያለው አንዳችሁም በኤርሚያስ ፊት ቆማችሁ የምትሞግቱ ከሆነ በሌላ ጊዜ ላይ አለው። መጽሐፍ ቅዱስንም በተመለከተ እነዚህን መጽሐፍቶች በተመለከተ እኔ ሳውራ በእነዚህ ብቻ ላውራ አላልኩም። በመጽሐፍ ቅዱስም አልኩ ናና ሞግት ብሉይ ኪዳንና አዲስ ኪዳን ማለት ነው በሚነሱ ኢሾዎች ላይ ኦኬ። ስለዚህ ጥያቄ ላይ ስቀጥል በቅዱሳን ስዕላት ላይ አድሮ ቅዱስ ሚካኤል ያናግርሃለሁ እያልኩ ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? ኦኬ የጠየቀኝ ጥያቄ ስለ ተአምራት ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? በስዕሉ ላይ አድሮ ያናግርሃል? የጠየቀኝ ጥያቄ ስለ ተአምራት ነው። ሚካኤል በስዕሉ ላይ አድሮ ያናግርሃል? አልመለሰልኝም። በቃ አልመለስክልኝ። ወደሚቀጥለው ሄደ። ወደሚቀጥለው ሄዳለሁ። እኔ ስዕል አህያ አይደለም አህያና ስዕል ላይ ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር እኔ ጠይቁ ስለ ስዕላት ነው። አንተ ስለ አህያት መልስ። ያነጋግራል ብያልኩ መልስ የለም። ተኩል አታውራ። መልስ የለም። ዴካምፖዝ አድርጌያለሁ። እንድታርገ ጥያቄ አንድ ደቂቃ ነው ያለው። አንተ እሱን ቁጭ ብለህ ቆጠር። እስኪ አንተ አቅም ካለህ 20 ደቂቃ ጨምርልለት። እንደገና 20 ደቂቃ ጠይቀኝ። በሆነ ባልሆነ ደቂቃ መግደል ፈለጋችሁ ከሆነ ይሄ የተሳሳተ ቤት ነው። ሜዳውም ይኸው ፈረሱም ይኸው ስለ ማንም አያድንህም። እውቀት ነው የሚያድንህ። እውቀት ካለ ነፃ ያወጣል። ለማንም አይደለም። ይሄ በቲፎዞ ብዛት እንትን አመልማለ ጉሜ በማስጨፈር አይደለም። ህዝብ ይፈርዳል። እናንተ ማንም አልወከላችሁ። የሆነ እምነት ተከታዮች ናቸው። በቃ የምታምኑት እምነት አለ። የገባችሁና የደረሳችሁበትን ታስረዳላችሁ። ነገ ደግሞ ከፈለገ የተሻሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይመጣሉ፣ ያስረዳሉ። መምህራኖች አሉ። እዚህ ጋር ያንተ አለማወቅ ያንተ ነው። ያንተም ጥንካሬ የቤተክርስቲያን ነው። ያንተ ድክመት የፈለገ ነው። የኤርሚያስ ድክመት የኤርሚያስ ነው። የፈለገ የኤርሚያስ ጥንካሬ ካለ ያሳደገችው ቸርች ነው። ድክመታችንን ከቤተ ክርስቲያን ጋር አታች አናርግ። አይዶኖ ማን ደከማ አላውቅም። ከደከማችሁ ማንበብ ነው በቃ አለቀ። ሌላ ነገር የለውም። ስለዚህ ፖይንቱ ምንድን ነው? ልንማማር ነው። እኔ እውቀት እያገኘሁባችሁ ነው ያለሁት። እውቀት እያገኘን ነው። ነገ ከነገ ወዲያ ይቀጥላል። ዛሬ በስዕል ነው፣ ነገ ደግሞ በእንትን። ስለዚህ ኤርሚያስ ጥያቄውን አንዴ ይጠይቅ። ከዛ በኋላ አንተ እየመለስክ እያለህ አቁም ካለ የደቂቃው ቅድም ለአንተ እንደሰጠሁት አቁም በቃ ተመልሶልኛል ስትለው እንዳስቆምኩልህ ማለት ነው። በቃ አልተመለሰልኝም ካለ እሱ ማብራሪያ ይሰጣል። አንድ ኤርሚያስ ድገምለት ጥያቄውን። እሺ አይ ድጋሚ አልጠይቀውም። ወደ የሚቀጥለው ጥያቄ ስለሚሄድ ሚካኤል ሆነ ማርያም ሌሎቹ በስዕል ላይ አድረው ይናገራችኋል ወይ ይስለው ሊመልስልኝ አልቻለም። ምክንያቱም በቤተክርስቲያኒቱ መጽሐፍቶች ተገልጠው መልሶልኛል ካልኩ መልሶልኛል ብዬ ካልኩ የግድ ልመልስላት በላይ መልሰልኛል እኮ ሚካኤል። አሁንም ደቂቃ ኢምፖዝ አድርግልኝ ቴዲ። እንግዲህ ልብ በሉ ምን ያህል ረባሽ መምህር ዲያቆን ተብሎ የሚጠራ ሰው እንደሆነ ማለት ነው። ለ6ኛና ለ7ኛ ጊዜ ነው የሚለመነው። እኔ የእኔ ጥያቄ ጊዜ ነው ይሄን ያህል የረዘመው። የእሱ ጥያቄ ጊዜ መደዳውን ሲጠይቅ ዝም ነው ያልኩት። this is orthodox ኦኬ። ስለዚህ ሚካኤል በስዕሉ ላይ አድሮ ያናግራሉ የማርያም ታናግራለች ብዬ ስላልመለስክልኝም በቤተክርስቲያናችሁ መጽሐፍት ቀዊሚ የቅድመ ስለ ከሶባ ወትር ሲለ በብሂለ ኦሆ ፍጡና አስማኒ ቃል ብሎ የሚለው ሰላም ለልሳንከ ድርሳን ማን ነው መልካ ሚካኤል የተጻፈውን እና ሌሎችም በገድላትና በድርሳናት ላይ የተጻፉትን እሱን እኔ ፊት ልትመልሰው አልቻልክም። ምክንያቱም አታውቅም። ሁለት ደቂቃ አለ። እሺ 2 ደቂቃ ልቀጥል። እሺ ራት እያደረግን ፖዝ እያደረኩኝ ነው። 2 ደቂቃ አለው። አይዞህ ጨምረህ ሰተኳል ብለው እንደሚታወቁ ደማምረህ ችግር የለውም። ችግር የለውም። አንተ ስለሆንክ ባለመብቱ ጨምረህ እየሰጠ ስለሆነ ችግር የለውም። ይቀጥል። ችግር የለውም። ሁላችንም የምንታዘበው እንታዘባለን። ችግር የለውም። ለምክንያት እንዳትመች አድርጌ ነው ምልክት አለቀ። ይሄ ችግር የለም። ምንም የሚባል ነገር የለም። 2 ሰዓት ከሆነ 2 ሰዓት ሰጣለሁ።
አታስብልኝ። አንተም ከኔ ጋር ዲቤት ገባ ማለት ነው። ዲቤት አይደለም፣ በደቂቃ ጉዳይ ምንም ስጋት አይገባም። በቂ ደቂቃ እሰጥሃለሁ። በቂ ደቂቃ እሰጥሃለሁ። እሺ ታዘበኝ። ደቂቃ እሺ፣ አይ ነው ደቂቃ የሚያስብ በሰዓት ጉዳይ ላይ በደቂቃ ጉዳይ ላይ ጥያቄ ካለ በቂ ደቂቃ እሰጥሃለሁ። ለምክንያት እንዳትመች ነው ማለት ነው። ቴዲ ደቂቃ አልሰጠኝ የምትለው ነገር እንዳይኖር ማለት ነው። ጨረስኩ ስትል አስቁሜ መጨረሻ ላይ ሰመራይዝ አድርገህ እንሰነባበታለን። እሺ፣ ስለዚህ የምታወሩበት ጉዳይ ስላለ አሁን አያስቸኩልም። ባኪን ፎርዛ እናድርገው ነው እያልኩ ያሉት። እሺ ኤርሚያስ፣ ሁለት ጥያቄ አለኝ። ቅድም ስለ አድኖ ተብሎ ይጠራሉ ብለኸኛል። አንደኛ የሚካኤል ፎቶ ላይ ተገልጦ ማርያም ፎቶ ላይ ተገልጣ ወተት ታፈልቃለች፣ ትናገራለች፣ ደም ታወጣለች፣ ፍርድ ይናገራሉ፣ ሽንኩርቱ ሸተተኝ ይላሉ ምናምን ነገር ተብሎ የሚባለው ንግግር በሙሉ በስዕል ላይ ተገልጠው ነው የሚናገሩ ተብሎ የተባለው መልስ የለውም። This is Orthodox. የሚቀጥለው ሌላኛው ጥያቄ ጠይቄ መልሰልኛል። ሌላኛው ጥያቄ ስዕላድኖ ናቸው። አድምጠኝ። ስዕላድኖ ናቸው ብለሃል። ስዕላድኖ ከሆኑ አንተን ስዕላት ያድነዋል። ከምንድን ነው የሚያድኑት? ኦፍኮርስ ያድኗል ስንል ከዘላለም ሞት ስመልስ አዳምጠኝ እኮ እየመለስኩልህ እኮ ነው። ወይ ጉድ! ኦኬ እውር አይን ነገ ይበራል ሲባል የዛሬ እንዴት ልደራለ? መልስ ቅዱሳት ስዕላት ያድናሉ። እየመለስኩልህ ነው። መልስ ማለት እኮ እውቀት አይደለም። አዳምጠኝ። ቅዱሳት ስዕላት ያድናሉ። መልስ የለውም። የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ አንተ ውርውርን ብለህ ቅዱሳት ስዕላት ከደዌ warri Dubai kana hana jirtan dhufu Australia fana kuma gurbadde Australia Canada hana ወደ ጉርባዴ ጨራ ኢሚግራንት ታስረዳለህ፣ ትቃጠላለህ፣ ትደባደባለህ። አይስክሬም እየላስክ አትገባም። የገባህን ታስረዳለህ። ራስን ችለህ ወይ ገሃነም ወይ ሲኦል ነው የምትገባው፣ ወይ ገነት ነው የምትገባው እስከሚገባኝ ድረስ። ስለዚህ እዚህ ጋር የምናደርገው ውይይት ይሄ የህይወት ጉዳይ ነው። ወደ ዘላለም ህይወት የምትሄድበት፣ ወደ ዘላለም ሞት የምትሄድበት እንትን አናድርገው። የህይወት ጉዳይ ስለሆነ ፕሊስ ቢያንስ አንደርስታንድ ለመደራረግ እናውራ። የመጨረሻ ጥያቄ ነው። አንድ ደቂቃ ነው ያለኝ። ስለዚህ ቅዱሳት ስዕላት ያድናሉ ብሎ ስላድነው ይላሉ። ከምን እንደሚያድኑት እንኳን አያውቅም። እሱም አይደለም ሌሎቹም አይደለም። ከመጡ ሌሎች በሌላ ጊዜ ማለት አሁን አትደርብኝ ጥያቄ አድምጠልኝ። ደቂቃዬን ፖዝ አድርግልኝ። አንድ ጥያቄ መጨረሻ። እሺ ስዕል አድኖ ብላችሁ የምትሏቸው ሰዎች ሲቀዷቸውና ሲያጨማድዷቸው ራሳቸውን ከጨምዳጅና ከቀዳጅ እጅ ያድናሉ? መልካም። የጠየቀኝን ጥያቄ ስመልስ ሰውን ማዳምጠኝ። ጌታ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በመስቀል ሲሰቀል ራሱን ስላላዳነ ኢየሱስ አዳኝ አይደለም አይባልም። ሲቀጥል ኢየሱስ ክርስቶስን ወንጌል ስመልስ አዳምጠኝ። ለጆሮ ቢቆረቆርም አዳምጠኝ። የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ በጥፊ ስለተጸፋ፣ መራቅ ስለተተፋበት፣ በጅራፍ ስለተገረፈ፣ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን ስለተቀበለ፣ የማይሞቱ አምላክ ሞትም ስለሞተ እንኳን እኛን ራሱን ማዳን አልቻለም አይባልም። ይሄ ልጅነት ነው። ይሄ አላዋቂነት ነው። የጌታችን የኢየሱስ ክርስቶስን ወንጌል የሰበኩት ቅዱሳን ሐዋርያት በጥላቸው ድውያንን የፈወሱት እነ ጴጥሮስ እነ ጳውሎስ በመስቀል ተዘግዝቀው ሲሰቀሉ በሰይፍ አንገታቸው ተቀልጦ ደማቸው ሲፈስ ራሳቸው ስላላዳኑ አይ አዳምጠኝ እባክህን እስኪጨርስ አዳምጠኝ። እስኪጨርስ አዳምጠኝ። መልሰህልኛል እኮ የመጨረሻ ጥያቄ ነው አይደል? ጨርሰሃል። ሁለተኛው ቻፕተር ሄዳለን። እሺ ያ ይሄንኛው ጨርሰሃል። ስለዚህ ወደ አንተ መጣን። ችግር የለውም። እሺ ወደ አንተ ነው የሚመጣው። ጨርሰሃል። የዚህኛው ላይ ግን ሀሳብ እሰጣለሁ ማለት ነው። እሺ ምንድን ነው የጠየቁት ጥያቄ? ልብ በሉ። እሱ ቅዱሳት ስዕላት ስዕል አድኑ ብሎ የሚላቸው ያድናሉ ብዬ ስለው ያድናሉ አለኝ። ከምን እንደሚያድኑት ግን ሊመልስልኝ አልቻለም። ቅድም ልብ በሉ። አንድ ሁለተኛ ስዕል አድኑ ብለው የሚሏቸው ከሚቀዷቸውና ከሚጨመድዷቸው ሰዎች እጅ ወይ በሌባ ሲሰረቁ ወይ በእሳት ሲቃጠሉ ራሳቸው ሊያድኑ ይችላሉ ወይ ብዬ ስለው ትክክለኛ መልስ የመልሰልኝ ጌታችን መስቀል ላይ ተሰቅሎ ሳለ ራሱን ማዳን አልቻለም። የእኛም ስዕሎች ራሳቸውን ማዳን የማይችሉት እንደ ኢየሱስ ክርስቶስ ለሰው ልጅ መከራ እየተቀበሉ ነው እያለን ሰሙ። እንግዲህ ኦርቶዶክስ አላልኩም እንደዛ አላልኩም እንደዛ አርሳናል። እሺ ቴንክ ዩ። ከመጀመሪያው ዙር በበለጠ ሲሪየስ ነው መሆኑ የመጨረሻ ዙራችን ስለሆነ ማለት ነው። ማጠቃለያ ነው። ከዚህ በኋላ ምንም ጥያቄ የለም። ከዚህ በኋላ እናንተ ጥያቄ አለኝ ካላችሁ ጥያቄህን
ጽድት አድርገህ የፈለከውን ጥያቄ ትጠይቃለህ። ፈለገ ከጠየቅክ በኋላ ስንት ደቂቃ ልስጠው እንዲመልስ? 2 ደቂቃ ከሆነ በ2 ደቂቃ ውስጥ እንደፈለገ አድርጎ ይመልሳል። አልመለስክም መልሳል የሚባል ባክ ኤንድ ፎርዝ አልፈቅድም። የመጨረሻ ኤርሚያስ ትጠይቀዋለህ። 2 ደቂቃ ሰጠዋለሁ። በ2 ደቂቃ ውስጥ ሰዓት ይዛለሁ። የፈለገውን ይመልሳል። ፈለገ መልሰህልኛል፣ አልመለስክልኝም፣ አንገባም። አንዴ የመጨረሻውን ዙር አድማጭ ተመልካቾቼ ጽድት ያለ ጥያቄና መልስ መስማት ስላለባቸው በድያቸዋለሁ። ክርክር ነው። አም ሶሪ ጋይስ። በተቻለ መጠን ፍንትው ያለ ውይይት እንድታደምጡ ነበር የፈለጉት። ከሞላ ጎደል አሪፍ ነው። እኔ በጣም ሙቀት አግኝቻለሁ። የመጨረሻ ፈለገ የምትጠይቀው ጥያቄ ካለ ጠይቀውና ኤርሚያስ ትመልሳለህ። ሀሳብ እዚህ ያሉ 23,000 ሰዎች ተከታትለዋል። ኦርቶዶክሳውያን ዲቤት የገቡ ወንጌላውያን ወንድሞቼ እና እህቶቼ ሁሉ ጭምር ማለት ነው። እኔ በዚህን ያህል ልክ የጥያቄና መልሴ ጊዜ ከ6 እና ከ7 ጊዜ በላይ እያስቆመ ኢንተራፕት እያደረገ እሱ የፈለገውን ተረት እየተናገረ በእኔ ደቂቃ እና በእኔ ሰዓት ውስጥ ገብቶ አንተ ፖዝ እያደረክ እሱን እየለመንከው በእንደዚህ አይነት ጠባዩ መልኩ የቤተክርስቲያን እሱን ብሶት ሌላ አድማጮቼ እንኳን ቢያንስ ቅሬታችሁን አይ ነው። ለምንድን ይሄ ውይይት አይደለም፣ ልናወራ የመጣ ነው። ስለ መጽሐፍ ስለ ብሶት ለመናገር አይደለም። አንተም ደግሞ በዚህ ያክል አንፌር እያወራ ስለ ፐርሰናል የሆነ ጉዳይ አንድ ጊዜ እኔ እዚህ ጋር ስርዓት ላስተምር አይደለም። ባይሆን ስርዓት የምታስተምሩኝ እናንተ ናችሁ። አሁን እኮ የተገላቢጦሽ ነው ይሉ። እኔ በዓለም ያለው ልጅ ነኝ። ስርዓት ያለው እናንተ ጋር ነው። ስነ ምግባር ያለው እናንተ ጋር ነው። ክብር ያለው እናንተ ጋር ነው። ዝቅ ማለት ያለው እናንተ ጋር ነው። እኔ ጋር እንደዛ ይሉ። ስለዚህ ከእናንተ ነው ለመማር የመጣሁት። እንደ ዓለማዊ እንኳን እንደዛ ያስቸግሩኝ ሳወያያቸው እና ቢያንስ ቅሬታውን እንኳን ልስማና በቂውን ደግሞ ቅሬታ ላንተ ሰጣለሁ። ኤርሚያስ ቀጥል። አንዴ አድምጠው። ሚውት አድርግና አድምጠው። እሺ ቀጥል። ከዛ ወደ አንተ መጣለሁ። አይ ቴዲ እኔ ኖ አላደምጥም። ቅሬታውን ለአንተ ይንገርህ። በቅዱሳት ስዕላት ላይ ግን ማጠቃለያ መስጠት ስላለብኝ እኔ በራሴ ላይ ብሌ ከፍቼ ስለዛ አወራለሁኝ። በቃ ነው። እኔ ከዚህ በላይ ቅሬታ አላደምጥም። ኖ አይ ጨርሻለሁ። አመሰግናለሁ። አሁን ጥሩ ነበረ። አንፌር ኖ እኔ በጣም ብዙ ቦታ ቆይ አዳምጠኝ። በጣም ብዙ ሰዎችን አወያይቻለሁ። በዚህ ልክ ግን አንፌር ሆኜ አላውቅም። ኖ እኔ ቁጭ ብዬ አላደምጥም። በቅዱሳት ስዕላት ዙሪያ ግን እኔ ራሴ ኮንክሉዥን እሰጣለሁ። ኖ ጨርሻለሁ። የእሱ ብሶት ለምን ቁጭ ብዬ እዚህ ጋር አድማጭ ተመልካቾች ይፈርዳሉ። በቃ አንተ እንዴት ፐርፎርም አደረግ፣ ምን ተከናወነ፣ ሪከርድ የተደረጉት አላችሁ። በተቻለ መጠን እኔ ስርዓት ለማስያዝ ነው እኔ አፌ የደረገው። ስለዚህ የመጨረሻ ሰመራይዝ አድርጉና እንለያያለን። አይ ነው የመጨረሻ ሰመራይዝ እኔ ራሴ ላይ ብለ ይናገራሉ። ቴዲ እዚህ አያስፈልግም። በቃ ቴንኪዩ ፈልጋችሁ ይመጣችሁ። አመሰግናለሁ። እግዚአብሔር ያክብር። ቴንኪዩ እግዚአብሔር ያክብርልኝ። አሜን። እንደዛ ከሆነ ቴንኪዩ ፈልዬ ቴንኪዩ። ሰመራይዝ የምታደርገው ነገር ካለ ለአንተ ደቂቃውን ልስጥና ቴዲዬ በጣም አመሰግናለሁ። እኔ የእውነት ስናገር በየመካከል ደቂቃ ገብቶ ኢንተራፕት ከማድረጉ ውጭ አንተንም ጭምር እንዳስቸግረህ ዓለሙ አይቷል። ምናልባት እኔም አስቸግሬህ ከሆነ በጣም ትልቅ ይቅርታ ቴዲዬ፣ በጣም ትልቅ ይቅርታ በእውነት የተከበሩ ስንት ስነ ምግባር ያላቸው ስንት መጽሐፍ ገልጦ የሚያስተምሩ ስንት የኦርቶዶክስ ልጆች አሉ፣ መምህራኖች አሉ። ምን ነግሬያቸዋለሁ። የዚህ ልጅ ድክመት የራሱ ነው። ጥንካሬው ከሆነ የአስተማሪዎች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስንፍናውና ድክመቱ ግን የራሱ ነው። ስንፍናህን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አትለጥፍም። ኤርሚያስም ስንፍናህን ያንተን ድክመት ወንጌል አማኞች ላይ አትለጥፍም። እኔ አድማጭ ተመልካቾች ፍንትው ያለ ነገር እንዲይዙ ነው የምፈልገው። በተረፈ የእናቴ መቀነት አድናቀፈ የሚባል ነገር የለም። ከሄዲ ቤት ነው የመጣው ማይፈሪንድ። እሺ ሰማራይዝ አድርግና ኤርሚያስ እንሰናበታለን። እሺ ቴንኪዩ። አስቀድሜ አንተን በጣም ማመስገን እፈልጋለሁ። እግዚአብሔር አምላክ ያክብርልን። በእኔ በኩል እንደ ወንጌል አማኝ አገልጋይ እናም ተገልጋይ ለመወያየት ስመጣ ፌር የሆነ ሰዓት ነው የሰጠህን። ምንም አድሎ አላደረክብኝም። ምናልባት እንደ ቅሬታ ካወራውኝ እሱም አስቸግሮ ነው። አንተ ብዙ እየታገልክ እንደሆነ እኔም ብቻ ሳይሆን ዓለም ሁሉ እያየ ነው። በየደቂቃው እየገባ የኔን ሰዓት እንዴት ይጫወትበት እንደነበር ምንም እንኳን ሰዓቱን ፖዝ ብታደርገው ኢንተራፕት ለማድረግ በዚህ እኔ አልክ እንደሄደ
ዓለሙም አይቷል እና አንተን ግን እግዚአብሔር አምላክ ያክብርልኝ ማለት እወዳለሁ። ቴዲዬ በጣም በጣም ጌታ እግዚአብሔር ዘመንህን ይባርክ። ስምንት አደርግልሃለሁ ምንም ችግር የለም። እሺ በጣም ነው የማመሰግነው። እሺ ስለ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም፣ ስዕል አድኖ ያድናሉ አያድኑም ብሎ በሚለው በመጽሐፍ ቅዱስ አስተምህሮት መሰረት ምንድነው ያሉ መጽሐፍ ቅዱስ ላይ ቅዱሳት ስዕላት የሚባሉ ነገር የሉም። ምንድነው ያሉት በዘጸአት መጽሐፍትና በዜና መጽሐፍት ላይ በተለይ ብሉይ ኪዳን ላይ በደንብ ባነሳኑ እነሱም የሚያነሱት እነሱን ክፍሎች ስለሆኑ እዛ ክፍል ላይ በጣም ረገጥ አድርጌ ጫና አድርጌ መናገር ምንድነው ያበዛሁት ማለት ነው። ስለዚህ በእነዚህ መጽሐፍቱ ላይ በእግዚአብሔር ቃል ላይ ቅዱሳት ስዕላት ተብሎ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚደረገው በካቶሊካውያን እንደሚደረገው ዕጣን በማጠን ስግደት በመስገድ መስዋዕትን በመሰዋት ወደ እነሱ በመጸለይ እነሱ በስዕላት ላይ ተገልጠው እነዛ ቅዱሳት ስዕላት ብለው የሚውላቸው ይሰማሉ፣ ይናገራሉ፣ ወተት ያፈልቃሉ፣ ደም ያወጣሉ፣ ፍርድ ይናገራሉ፣ ሽንኩርት ሸተተኝ ይላሉ ብሎ የሚል እንደዚህ አይነት ምንም አይነት ትምህርት መጽሐፍ ቅዱስ ላይ የውሃ ሽታው የለም በሁለቱም ኪዳን ላይ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ክርስቲያን ፈለገ እንደጠየቁትኝ በኦሪቱም ኪዳን እንደዚሁም በአዲሱም ኪዳን ሲመዘን ኦርቶዶክስ የምታደርጋቸው ልምምዶች ከስዕላት ጋር በተገናኘ የምታደርጋቸው በሙሉ በሁለቱም ኪዳናት ትምህርት ውድቅ ናት ማለት ነው። በክርስቶስ ቤተክርስቲያን ታሪክ ውስጥ እንዲህ አይነት ልምምድ አልነበረም። በኦሪታውያኑም እንደዚህ አይነት ልምምድ አልነበረም። እግዚአብሔር ስዕላትን ለማምለኪያነት አልሰጠንም። ብሉይ ኪዳን ላይ እነዚያ የተሰጡት እግዚአብሔር በዓላማ ስሩ ብሎ ያላቸው የተቀረጹ ቅርጾች ናቸው። ከወርቅና በኋላም ደግሞ ከወይራ እንጨት ኪሩቤልን ቀረጽ ብሎ አለው፣ በወርቅ ለብጦ አለው። እነዛ የተሰሩበት ምክንያቱ ዋነኛው ልብ በሉ መጽሐፍ ቅዱስ ላይ የብሉይ ኪዳን መጽሐፍት ሲናገር በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር የሚል ቃል አለ። ታስታውሱ ከሆነ መጽሐፍ ቅዱስ የምታነቡ ሰዎች እነዛ ሁለት ኪሩብ እንኳን ሲቀጠቀጡና ሲሰሩ በታቦቱ በስርየት መክደኛው ላይ ሲሆኑ በስርየት መክደኛው ላይ ይሄ እኔ ሎጎ ያለበት ማለት ነው። ተናገሩ እውነቱ ሎጎ ያለበት እሱ ነው። በዛ መስቀሉን ባደረግኩበት ላይ ከታች ያለው የብሉይ ኪዳኑ የእስራኤል የብሉይ ኪዳኑ የእግዚአብሔር የቃል ኪዳን ታቦት ነው። በዛ በስርየት መክደኛው በዛ በሁለቱ ኪሩብ መካከል ሆኜ እኔ እነጋገራለሁ ብሎ ባለበት ቃል መሰረት እግዚአብሔር ኪሩቤልን እንኳን ቀረጽ ብሎ ሲለው ዙፋኑን ተሸክመው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 እንደዚሁም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 10 ላይ ሁሉ ጭምር ሳይቀር እነዚህ በኪሩቤል ላይ እግዚአብሔር ዙፋኑ በኪሩቤል ላይ የተቀመጠ መሆኑን ግልጽ አድርጎ ስለሚያሳይ በዚህ ምክንያት ብቻ ነው እንዲሳሉ ማነው እንዲቀረጹ እግዚአብሔር ያዘዘው ማለት ነው። ይህንን ስርዓት እስራኤላውያን በቤታቸው ውስጥ እያደረጉ የሚሰግዱለት አልነበረም። ኢቨን ቤተ መቅደስ ውስጥ እንኳን አድርገው ለኪሩቡ ተብሎ አይሰገድም። ለኪሩብ እንኳን ስገዱ ብሎ አላላቸውም። አይሰግዱም፣ ስገዱም አላላቸውም። ለፈነዳ አበባ የፈነዳ አበባን ያንሳል ብዬ ነበረ በሰለሞን ቤተ መቅደስ ውስጥ የተቀረጹት ማለት ነው። እነሱንም አላንሳም። ከዝግባው እንጨት ላይ የተፈነዳ አበባና የዘንባባ ዛፍን ቅረጽ የዘንባባ ቅጠልን ቀረጽበት ብሎ ያለውን እነሱንም ሊሰግዱላቸውና ሊያጥኑላቸው ሊሰውላቸው ወደ እነሱ ፊታቸውን አዙረው ሊጸልዩላቸው አልነበረም። ስለዚህ እኛ የወንጌላውያን አማኞች መጽሐፍ ቅዱስ የእግዚአብሔር የአምላካችን ቃል እንደሆነ እናምናለን። ስለዚህ ምንም አይነት ቅርጻ ቅርጽና ስዕል ፊት ቆመን የምንሰግድበት፣ የምናሸበሽብበት፣ የምንዘምርበት፣ የምናጥንበት፣ ወደ እነሱ ዞረን የምንጸልይበት ምንም አይነት ትምህርት የለም። ቅድም የሉተራውያንና መካነ ኢየሱስንም ብሎ ያመጣውን እንሱን እንኳን ቢያመጣው በግድግዳቸው ላይ እንደዛ ስለውት ከሆነ ሉተራውያን ወደ እነዛ ስዕሎች አይጸልዩም። ስዕላቱም ወተት አያፈልቁላቸው፣ በእነሱም ፊት አይለምኑም፣ መልስም አይመልሱላቸውም። እነሱም ወደ እነሱ አይጸልዩም። ስለዚህ ይሄ መጽሐፍ ቅዱሳዊ አስተምሮ ስለ አይደለ ማለት ነው። በአዲስ ኪዳን ቤተክርስቲያን ላይ ብዬ ባልኩት ላይ አንድ መረጃ አልነበረው፣ አንድም አልጠቀሰም። እሺ አልጠቀሰም። ከመጽሐፍ ቅዱስም አንድም መረጃ አልጠቀሰም። ምንድነው ያለው? መጨረሻ ላይ አንድ የተናገረውን ቪዲዮ ማሰማት ፈልጋለሁ። ትናንትና አንድ ትንቢት ተናግሮ ነበር። ይህ ትንቢት ዛሬ ሸጋ ሆኖ ተፈጽሟል። ችን ትንቢት ላሰማ። ራሱ የተናገረው ትንቢት ችግር የለውም። አይ ስለ ቅዱሳት ስዕላት ስናወራ ባጭሩ ለምሳሌ አንድ ሰው አይደለም የሚል ከሆነ ነውም የሚል ከሆነ ነው ያለ ሰው የራሱ መጽሐፍ ገልጦ ያሳያል። ችግር የለውም እንዳታስቡ። እንግዲህ አንዴ ስሙት። ቆይ ፖዝ ሆኖ ነው። ትልቅ ኪሳራ ነው ትልቅ ኪሳራ ነው ነገ አለ ይሄ ፕሮፌት። ይሄ ትንቢት ተፈጽሟል ማለት ትልቅ ኪሳራ ነው። ኪሳራው ማለት እንደደረሰ ኤርሚያስ ላይ ነው፣ እሱ ላይ ነው። ቴዲ ላይ አልደረሰም። ቴዲ አወያያችን ነው። ቴዲ በነፃነት ነው ያወያየ። ምንም አድሎ የሌለበት ቤት ይሄ ቤት ነው በእውነት እግዚአብሔር ምስክር። ስለዚህ ቴዲ አወያያችን ነው። ኪሳራው ኤርሚያስ ላይ ነው የደረሰው፣ ፔንቴ ላይ ነው የደረሰው ወይስ ፈለገ ላይ ኦርቶዶክስ ላይ? ሰሚው ይዳኝ ማለት ነው። በእርግጥ ብዙ ተለምኖ ነበር እንዳይገባ።
ብዙ ተለምነው በጓደኞች ሁሉ አትግባ እያሉ ለምነውት ነበር። ያው ተናንቆ እርስ በርስ ተሰዳድቦ እርስ በርስ ተዘላልፎ የሚኖር መለካካት መጀመሪያ መከባበር ይቀድማል። መብታችሁ ነው። ስለ አድህኖን አለመቀበል አምላኬ ማለት እንዲሁም ደግሞ እኛ እናመልከውን ብሎ ማለትም ይቻላል። ነገር ግን ደርሶ የሰው ሃይማኖት በዚህን ያክል መንካት ዋጋ የሚያስከፍለው በሌላ መንገድ የሆነ ወይም እየተጠያየቅን የምንሄድበት ሌላ መንገድ አለ፣ መስመር አለ። በዛ መንገድ ብቻ መጓዝ ይጠበቃል። የዛሬው ፕሮግራም እንዲሰረዝ ወንድማችን ዲያቆን ፈለገ አትናቴዎስን በፍቅር ልብ ሁላችሁም እንድትጠይቁ አደራ ለማለት ወዳለሁ። እግዚአብሔር ይስጥልን። እሺ ምክራቸውን አልሰማም፣ ልመናቸውን አልሰማም። እንግዲህ ወንድማችን እኔ እንኳንም አልሰማ ብዬላል። መምጣቱን ነበር የፈለግኩት። መምጣቱ ደስ ብሎኛል። ወንድሞቹ በጣም ጮኸው ነበር። እባክህ ይቅርብህ ብለውት ነበር። እሱም ደግሞ አይ ጓደኞቹን ጠይቆ ከቀረና ቤተክርስቲያኒቱን ታሰድባለህ፣ ስለዚህ የግድ መገኘት አለብህ፣ ብትቆስልም ብትመታም ብትደበደብም መቅረብ አለብህ፣ መናፍቅንማ ልታሳፍረው ይገባል፣ መጽሐፍ ቅዱስን እኮ አያውቅም ኤርሚያስ ገድላትና ድርሳናት ነው ብሎ አሉት። መጣ። በመምጣቱ እኔ በልልታ በጭብጨባ በወታ ተቀብያለሁ። ቴንኪው እንኳንም መጣ። ስለዚህ በመምጣቱ ቅዱሳት መጽሐፍት ማን እንደሚያውቅ የሚያወራውንና የሚያደርገውን ምን እንደሚያውቅ በግልጽ ታይቷል እና እግዚአብሔር አምላክ ይስጥልን። ትንቢቱ በራሱ ላይ ተፈጽሟል ማለት ነው። በኤላ ሸለቆ ላይ ጎልያድን ዳዊት በጠጠር እንደጣለው እሱ እኔን ጥሎኝ ከሆነ ወይኔ እሱን ጥየው ከሆነ በእውቀት ነው ያልኩት። ልብ በሉ፣ እሱ ወንድሜ ነው፣ እኔም ወንድሙ ነኝ። ኦርቶዶክሳዊ ወንድም ነው። በንጽህና ነው የምወደው፣ ግን በእውቀት ነው ያልኩት። በእውቀት በዛ በኤላ ሸለቆ ላይ ዳዊት ከጎልያድ ጋር እንደተፋለመ ለብዙ ዘመን ስጠብቀው የነበረው ሰው ስለነበረ 4 ጊዜ የዲቤት ጥሪ አቅርቤለት አንዱንም አልቀበልም ብሎ ይሄንን ጊዜ አመቻችቶ የጊፍት ስብሰባ ነበረ ያቀደው እሱ። እሱ ጊፍቱን አግኝቷል፣ እኔም ደግሞ ማገኘውን አግኝቻለሁ። ስለዚህ ኢየሱስ ያድናል። ቴዲዬ ስለ ኢየሱስ 3 ደቂቃ እንድናገር ይፈቀድልኝ በመድኃኒዓለም። እሺ ጌታዬን ሳልሰብክም አልወጣም። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ያድናል። ወንድሞች እናቶቼ፣ እኛ ስዕላት ያድናሉ ተብሎ በነቢያትና በሐዋርያት አልተሰበከንም፣ በቅዱሳን መላእክት አልተነገረንም። የሁላችን ጌታ የሆነው እግዚአብሔር ልጅ ኢየሱስ ክርስቶስ ከሰማያት ሰማያት የመጣው የሰው ልጅ ወዶ እኛን ከወደቅንበት የኃጢአት ውድቀት ሊያድነን ስለ በደላችን በመስቀል ላይ ሞቶ ቤዛ ሆኖ ሊያድነን የመጣው አዎ ሞተልን፣ አዎ ተቀበረ፣ አዎ እኛን ስለማጽደቅ በ3ኛው ቀን ከሙታን ተነሳ፣ አዎ መላእክት እያዩት ቅዱሳት ሐዋርያት እያዩት ወደ ቢታንያ አወጣቸው፣ በደብረ ዘይት ተራራ ላይ ወደ ሰማያት በክብር አረገ ኢየሱስ። አዎ ጌታችን ኢየሱስ ክርስቶስ በቅዱሳን መላእክት በቅዱሳን ነቢያት በቅዱሳት ሐዋርያት እንደተነገረው ተመልሶ ዳግም ይመጣል፣ በኢየሩሳሌም 1000 ዓመት ይነግሳል። ስለዚህ ጌታችን ይመጣል። በእርሱ የሚያምኑ ሁሉ በስሙ ንስሐና የኃጢአት ይቅርታቸውን እንዲያገኙ ከኢየሩሳሌም ከተማ ጀምሮ እስከ ፀሐይ መውጫው ድረስ ይህ የወንጌል መልእክት ተሰብኳል። ስለዚህ ይህን የወንጌል መልእክትን ብቸኛ በዚች ፕላኔት ላይ ብቸኛ ይህንን የወንጌል መልእክት የጠራውን ወንጌል የምታስተላልፍ እኔ ያለሁባቸው ኢቫንጀሊካል የሚባሉት ወንጌላውያን አማኞች ብቻ ናቸው። የሐዋርያቱን ትምህርት የጠራውን ትምህርት ሂድና እንትን የሚባል ስዕል ያድናል እንትናም ታድናለች ብለን እኛ ጋር አንልም። አዳኝ ማን ነው? ኢየሱስ ነው። ማዳን የማን ነው? የእግዚአብሔር ነው። ደህንነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ማዳን የበጉ ነው ያሉት ቅዱሳን ነቢያት ሐዋርያት። ለሕዝቡ ሁሉ የሚሆን ታላቅ የምስራች እንሰብካችኋለን፣ መድኃኒት ክርስቶስ ጌታ በቤተልሔም በይሁዳ ምድር ተወልዷል ብለው በቅዱሳን መላእክት የተሰበከን፣ በቅዱሳት ሐዋርያት የተሰበከን፣ በቅዱሳን ነቢያት የተተነበየን በሁላችን ጌታ በሆነው በኢየሱስ ክርስቶስ የተነገረንን ቃል ትተው በሰው እጅ የተሳሉ በቀለም ያበዱ ቫርኒሽ የተለቀለቁ የተለያየ ከብር ከእንጨት ከየትኛውም ይስሯቸው የሰው እጅ ስራዎች በነቢዩ በኤርምያስ አፍ እንደተናገረ የሰው እጅ ስራዎች ቀልዶች ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም፣ እጅ አላቸው ክፉም አያደርጉም። ያው ሽንኩርቱ ሸተተ ብለው ሲሉ አንዳንዴ ከስዕል ውስጥ እጃቸውን እያወጡ ይገፋሉ ብሎ እንዳለን ማለት ነው። ገድለ ክርስቶስ ሰምራ። ስለዚህ ለሰው ልጆች ሁሉ በሙሉ በነገራችሁ በብሉይና በአዲስ ኪዳን ላይ የተጻፈውን የእግዚአብሔርን ቃል አንብቡ። እግዚአብሔር ለሰው ልጆች በደልና ኃጢአት ቤዛ እንዲሆን ልጁን ልኮታል። ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለው። ጌታ ኢየሱስ ይወዳችኋል። በስሙ ብታምኑ የኃጢአታችሁን ይቅርታ ታገኛላችሁ። ልጁ ያደርጋችኋል፣ ኃጢአታችሁን ያጥባችኋል። የዘላለምን ርስት ተካፋይ እንድትሆኑ ወደ እግዚአብሔር መንግስት የምትገቡበትን የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ተቀበሉ ማለት ወዳለሁ። ቴዲዬ ጸጋና ሰላም ይብዛልህ። በጣም ነው የማመሰግነው። ቴንኪዩ። እግዚአብሔር ያክብርልኝ። ኤርሚ ከመሰግናለሁ። እዚህ ውስጥ ላላችሁ ሰዎች አንድ ማወቅ ያለባችሁ ነገር እራሳቸው ዳኘን ብለው ነው የመጡት። ኑ አላልኳቸውም። እኔ
አንድ ጊዜ ሰመራይዝ ላድርግ። ተነጋገሩ፣ ደወሉልኝ ትላንት እና ምናልባት ዮኒ ጋር የነበራችሁ ታስታውሳላችሁ። ሲነጋገሩ ነበር። ቪዲዮ ከዚህ በፊት ሰርተዋል። ዳኘን አሉ። እኔ እንደዚህ አይነት ነገር እኔ ለዳኛችሁ ነው አላልኳቸውም። እኔ ይህን ወስጄ ዩቲዩብ ላይ መጭ ነው አይደለም። ለዩቲዩብ ላይ ፖስት የምታደርጉ ሰዎች ይመቻችሁ። እኔ ጋር ስትመጣ ከየትም ልትመጣ ትችላለህ። እናቴ እንትን አደናቀፍ የሚባል ነገር የለም። በነገራችን ላይ የፈለገ አትናቴዎስ ድክመት አሁንም ማወቅ ያለባችሁ የራሱ የፈለገ አትናቴዎስ ድክመት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድክመት አይደለም። ከዚህ ጋር እንዴ እንዲላርግላችሁ ሰዎችን ላስገባ እችላለሁ። እሺ አንድ ነገር ልንገራችሁ። የፈለገ ድክመት ነው ብላችሁ ያያችሁት ነገር ካለ የራሱ ድክመት ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድክመት አይደለም። ያንተን ድክመት ከኦርቶዶክስ ከተከበረችው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አታገናኝ። የደከምክበት ነገር ካለ ማንበብ ነው። እነ መዝሙረ ያሬድን እኮ ያየው ልጅ ነኝ እኔ። እውቀት ያላቸው ስርዓት ያላቸው ማን ነው ይባላል? ዮሐድ ነው ምናምን የሚባሉ ስንት ኦላተራ ስንት ተናጋሪ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አሉ። እነሱን አወያይቻለሁ። ስርዓት ብትሉ ስርዓት የመሰከርኩላቸው ማለት ነው። እዚህ ጋር አስቀድመ በተለያዩ ምክንያቶች እንደዛ ከሆነ አይቻልም። ስለዚህ ነገ ከነገ ወዲያ በተለይ በዚህ ጉዳይ ላይ እራሳችሁ ስትፈልግ ደውለህልኝ ነው እንጂ እኔ ቤቴን ከፍቼና በዚህ አይደለም። እኔ ግን ስትመጡ እርግጠኛ ሁኑ፣ የቃል ሙላት እንዳላችሁ መከራከር እንደምትችሉ። ስለዚህ በዛ አሁን መምጣት ያለባችሁ ለማለት ያን። በተረፈ ግን እኔ ጋር ሲመጡ እራሳቸው ናቸው የደወሉት፣ እራሳቸው ናቸው የጠየቁኝ። ቴዲ ጋር ከመጣት ያለ ለምንድን ነው እንትን የምትለው? እኔ እና አላልኩ። እኔ ስራ አይደለም ይሄ ማወያየት። በላይ በቀለ ወያል አስገባው። ይሄን ነው ለማለት የምፈልገው። ታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። በላይ በቀለ ወያ እንዴት ነህ? ሰላም፣ እንዴት ነህ? ሰላም ነው አለሁልህ። ውይይቱን ሰማ? ሙሉን አልሰማሁም። ከግማሽ በላይ ሰምቻለሁ። የራሴን አስተያየት ልስጥ ብዬ ነው የገባሁት። እሺ በላያ። እሺ እንደ ራሴ አስተያየት እኔ የፈለገም ድክመት አልታየኝም። የልጁም የእውነቱን ተናገርም ድክመት አልታየኝም። ግን አሁን ለምሳሌ እኔ ቤተክርስቲያን አስተማሪ አይደለሁም፣ መምህር አይደለሁም፣ ብዙ እውቀት የለኝም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ለምሳሌ እርሚ ጠይቃቸው ስለነበሩ ጥያቄዎች የተሻለ መልስ እኔ ነበረኝ። እና ለምን አልገባህም? ለምን አንተ ይዋጣልን ብለህ ቪዲዮ አልሰራህም? አይ እኔ ስለ ይዋጣልን እኔ ቤተክርስቲያን እና ቀጠሮ ነው የመጡት እኮ። አይ ስለ እሱ አይደለም ቴዲ፣ እኔ አንተ ጋር አይደለም ችግር ያለኝ። አንተ በነገራችን ላይ አሁን እዚህ ጋር እናንተ ፊት ያስመስላሉ እንጂ ቁርጥ ቢቆርጡትና የሚጠጡት ከራሳቸው ከፕሮቴስታንት ልጆች ጋር ነው። አዎ አይ እኔ አሁን አንተ ጋር አይደለም ችግር። አንተ ጋር ከቀጠሮ ጀምሮ አውቃለሁ እና ቁርጥ ስትቆርጥ ትውላለህ፣ ስትበላ ትውላለህ ከእነሱ ጋር ወገንተኝነት አብረህ የምጠጣው የምትቅመው ሶሪ ሲቅመው አላየሁም፣ ግን የምትቆርጠው ከእነሱ ጋር ነው። ሚዲያ ላይ ግን ሲሆን ደግሞ ቪክቲም ሜንታሊቲ መጫወት የለብም ለማለት ያለው ስላቆረጥኳም ሶሪ በላይ። እሺ ምን ነበር የታሰብኩት? ችግር የለውም። እዚህ ኮመንት ላይ ምናምን አዳልታ ምናምን እኔ አሁን ከግማሽ በላይ ያየሁት ነገር ላይ እኔ ፍትሐዊ ነህ ስልህ ይሄ ሳክስ ምናምን አይደለም። በፊትም ጀምሮ ስለማያውቅ ነው የፖለቲካ ላይም ሌላም ነገር ላይ ሰው ሀሳብ ይዞ ከመጣ ሀሳቡን በስነ ስርዓት እንደውም ሳይሰደብ ምን ሳይባል የሚከበርበት ቤት ነው። ይሄንን ነገር ይዘህ ቀጥል፣ ችግር የለውም። እኔ በጣም ደስ ነው ያለኝ በመስማቴ። ግን አሁን አንዳንድ ሰዎች የቤተክርስቲያኗ ትምህርት አለ፣ እንደሱ ይቅርና የግለሰብ ትምህርት አለ። የግለሰብ ስል ቤተክርስቲያን ውስጥ ነው የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ፣ ገባ? እንደ አንድ እምነት ተከታይ ግን ለምሳሌ ከሱ የተሻለ የምመልሳቸው መልሶች ነበሩ። እሱን አልመለሰም እንጂ እኔ አሁን ፈለገ ታርጌት አቺቭ ለማድረግ ይመጣሉ ወይ ጊፍት ለመሰብሰብ ወይ እሱ ሳይሆን የወጣ አባት ሙድ ብቻ የተናደደ ይመስላል፣ የሆነ ነገር ይመስላል። እሱ ነገር ልክ አይደለም። የእሱም መውጣት ተከትሎ ግን ኤርሚ ሲያወራ የነበረው
ምን ሲል የነበረው እንዳለ እኔም ማለት ማንባባቸው ነገሮች ናቸው። አሁን ለምሳሌ ባለፈው ጠይቄው አልመልስልህም ያለኝ ቃል በቃል ሆነ ቤት እኔ እዚህ ጋር እኔ ቅድም እኮ ነግሬያቸዋለሁ። እኔ የማን ልጅ ነኝ? ስንት እህቶች አሉኝ? ስንት ወንድሞች አሉኝ? የምታወቅ ልጅ ነኝ። ከተደብቄ ከመጋረጃ በስተጀርባ መሆና ልጅ አይደለሁ። ምታወራው ማለት የምታወሩት ስለዚህ ስቴጅ ላይ ላሉት አይደለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እኮ በጊዜው ማለት ጊዜው መጠበቅ አለብን። ለሀገር ዋጋ የከፈለች ናት። የሆነ ገንዘብ ስትፈልግ፣ ጊፍት ስትፈልግ፣ ወይ የሆነ ፋውል ስትሰራ ብቻ ስብህን ለማደስ ቴዲ ዳኘን ምናምን ብለህ መድረክ ለመጠቀም መምጣት የለብህም። ይገባኛል ፖይንት። ወይ የሆነ ቦታ ላይ ፋውል ይሰራሉ፣ ወይ የሆነ ጊፍት ይፈልጋሉ ምናምን፣ ከዛ እንወያይ ይላሉ። እኔ እነ መዝሙረ ዳዊት የሚባሉ ልጆችን አይታችኋል? እነ መዝሙረ ዳዊት የሚባሉ ልጆች እኔ መዝሙረ ዳዊትን ለምሳሌ አወያይቼዋለሁ። እኔ ስርዓቱ በጣም ያስደነገጠኝ ልጅ ነው። በተደጋጋሚ የተናገርኩበት ልጅ ነው። መዝሙረ ዳዊት እውቀት አለው፣ ስርዓት አለው፣ ቢዘንፉት እንኳን ማይናገር ልጅ ማለት ነው። ግን እዚህ ጋር ከበቂ በላይ ደቂቃ ሰጣሃለው ካልኩ፣ ሁለት ሰዓትም ካልከኝ 2 ሰዓት ሰጣሃለው ካልኩ፣ በሆኖም ባልሆኖም ነገር ባኬንድ ፎርዝ ካደረግን አንደኛ አድማጭ ተመልካችን መናቅ ነው የሚሆነው። አድማጭ ተመልካች እዚህ የሚመጣው ማን ምን ይላል የሚለውን ፍንትው ያለ ነገር ለመስማት ነው። እና አሁንም በተደጋጋሚ መነግራችሁ ደክመዋል ካላችሁ ድክመቱ ፈለገ አትናቴዎስ የተባለ የእሱ ነው። ድክመቱን እሱ ይሸከማል። ጠንክሯል ካላችሁ የጠነከረው ፓርት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ፔሪድ። ድክመትን ይዘቻችሁ ውስጥ አትግባ። ኤርሚያስ ደክመዋል ካላችሁ የኤርሚያስ ነው ድክመቱ። የወጣበት ቸርች አይደለም፣ የወንጌል አማኞች አይደለም። ኤርሚያስ ጠንክሯል ካል ለጥንካሬው ግን የወጣበት ቸርች ያስተማሩት አስተማሪዎች ይወስዳሉ። በዚህ ወር ነው የምናወራው ለማለት ያለው። በላያ የምትለውን በልና ወደ አጼ ዘርዓ ያዕቆብ እንሄዳለን። እሺ፣ አመሰግናለሁ። ይሄ ነገር እነሱ ከመቀጣጠራቸው በፊት እኔ ዮኒ ማኛና እሱ አንድ ቤት ነበርና አንድ ጥያቄ ነው የጠየቁት። የእሱ ፕሮፋይሉን ካየኸው እውነቱን ተናገር፣ ኢየሱስ ክርስቶስ ተሰቅሎ ነው ምስሉ። ያ ምስል አንተ ምስልን የማትወድ ሰው ፕሮፋይል ምስል አድርገህ ለምን መጣ? ሰው አንገቱ ላይ ማህተም መስቀል ሲያስር ቅር ይልሃል። አንተ ግን በቃ የአካውንት አንገት ላይ ማህተብ አስረሃል ስለው አልመልስልህም ነው ያለኝ። እና አሁን እንደዚህ እንኳን ቀላል የግል አስተሳሰብ እኮ አለ። ሃይማኖት ውስጥ የግል አስተሳሰብ የሚባል ነገር አለ። ስለ አድኖ ከተወራ ስለ አድኖ የተሰቀለውን ኢየሱስ ክርስቶስ ተሰቅሎ ነጭም ይሁን ጥቁር ቀይም ይሁን ምንም፣ ለምሳሌ ተናገር እውነቱን ፕሮፋይል ያደረገው ኢየሱስ ክርስቶስ ተሰቅሎ ነው፣ አለቀ። እሱ ራሱ ፕሮፋይሉ ስለ አድኖ ነው። ስለ እሱ እንኳን መጠየቅ እንደው የግል ጥያቄ እኮ የሚባል አለ። ግዴታ መጽሐፍ ቅዱስ መግባቱ ያለብን አይመስለኝም። ከዛ ውጪ እዚህ ውስጥ ያላችሁ ሰዎች እንግዲህ በየሃይማኖታችሁ የኦርቶዶክስ ሰምተኛን ጥያቄን ቴዲ ምን አልክ? በላያ ምን አልክ? እንትና የተናገር እውነቱን ፕሮፋይሉን ታውቀዋለህ? ልብ ብዬ አላየሁትም። ምንድን ነው? ኢየሱስ ክርስቶስ ተሰቅሎ። ኦኬ። አዎ፣ ግን ስለ አድኖን የሚቃወም ስለ አድኖ ተጠቃሚ ነው ማለት ነው። ይሄን እንኳን መጠየቅ አለመቻሉ ነው የሚያናደኝ። ገባ? አረ ስንት የሚጠየቅ ጥያቄ አለ። አይ ልጁ ማለት ነው። ልጁ እንዴት መሰለህ? ልጁ የመጣው ተበደልኩኝ ሞድ ይጫወትና ከዛ የሆነ የሚያስጨፍራቸው ምናምን በቃ ያዩ ሰዎች እኮ ይፈርዳሉ ለህሊናቸው። እንደዛ አለ። ለጠይቅ ብትል ከስል ጋር በተያዘ ስንት የምታነሳው ጥያቄ አለ። አይነህ ሚያየው ከዛ ውጭ ግን እኔ አሁን ግማሽ ነው ያየሁት ቴዲ። እኔ አንተ ጋር አድሎ አለ ምናምን የሚል ነገር አድሎ እንኳን